ያው የመጣው ከቡሌ ሆራ ነው። ስሜ ተካልኝ አብዲሳ ይባላልው። ባለውበት ሀገር ላይ የህይወት መንገድ ቤተክርስቲያን አገልጋይ ነኝ እና ጌታን ካገኘው ወደ 3 አመት ሆኖኛል እና ሰይጣን በጣም ይፈትነኝ ነበር። ክብር ለጌታ ይሁን። ሃሌሉያ። በማንኛውም መከራ ውስጥ ብትሆኑ ኢየሱስ ያድናል። በማንኛውም ሸለቆ ውስጥ ብትሆኑ ጌታ ያድናል። ሃሌሉያ። ያን ውሃ ከተጠቀምኩ በኋላ ሰውነቴ እየተመለሰ ምን ይያል መጣው እና በሆነ አጋጣሚ አሁን እዚህ ሀገር አንድ ቸርች ስሙ መግለጽ አልፈልግም ገስታውስ እንድትመጣ ተብሎ ስልክ ተደወለልኝ። ከዛ እዚህ መጣውኝና ገስታውስ ገባው ተገለገልኩኝና ወጥቼ ከመውጣቴ በፊት ግን መጎናጸፊያ እንድወስድ 1000 ብር ተጠየቅኩኝ። በሰዓቱ ስመጣ እኔ ለትራንስፖርት ብቻ ነበር ይዤ መጣሁት። ከዛ በኋላ የባለቤቴ ቤተሰቦች እዚህ ናቸው። የሷይት ጋር ነበር ያረፍኩት። እኔ ምንም ቸርች አላውቅም። ቡቡ ቸርች እንሂድ ብላኝ እያመመኝ መጣው። እውነት የእግዚአብሔርን ሰው ባርኩልኝ። ጌታ ይባርክ በሉት። ሃሌሉያ። ስመጣ ጉባኤ ሞልቶ እዛች ጋር ነው የቆምኩት። መቆም አቅቶኛል። እግሬ ይብረከረካል። መናገር አልችልም። ቁጭ ብድግ እያልኩ ነው ከህመሜ የተነሳ። የእግዚአብሔር ሰው ያገለገለ ዞር አለና አንተ ሰው ና አለና መጎናጸፊያ ሰጠኝ። ክብር ለጌታ ይሁን። በዛን ወቅት ስመጣ የሐኪም አዋጅ ይዤ ነበር የመጣሁት። ኤፒታይተስ ቢ አለብህ ተብዬ በጸሎት እየጸለይኩ በጾም ጸሎት እያለው ነበር የመጣሁት። እዛ ጋር 1000 ብር ለመክፈል መጎናጸፊያ ለመውሰድ 1000 ብር መክፈል አቅቶኝ እዚህ ጋር ግን የእግዚአብሔር ሰው መጎናጸፊያ ሰጠኝ። ያን መጎናጸፊያ ወስጄ ወደ ቤቴ እዚህ የሐኪምን አዋጅ እየተቃወም ላይ ያረኩኝ እየጸለይኩኝ አሁን በአጋጣሚ የምርመራ ውጤት ሳሊዝ ነው የመጣሁትና ሄጄ ዶክተር ያንን አዋጅ የነገረኝ ዶክተር መርምረኝ አልኩት። ስመረምረኝ ኔጌቲቭ። ሃሌሉያ። እና ዛሬም የመጣሁበት ምክንያት ምንድነው? ይሄን ቃል ሳልመሰክር አልሄድም ብዬ ነው። የእግዚአብሔር ቃል ወደዚህ ሲመጣ እግዚአብሔር አንድ መልእክት ሰጥቶኛል። ዘጸአት 23 ከቁጥር 26 ላይ የእግዚአብሔር ቃል እንዲህ ይላል፣ የምትጨነግፍ አትሆንም። የምትጨነግፍ አትሆንም። እስቲ አልጨነግፍም በል። የምጨነግፍ አልሆንም በል። ሃሌሉያ። እግዚአብሔር አጨነግፍም አለኝ። እቺ ቤተ ክርስቲያን አጨነግፍም፣ ትቀጥላለች፣ ትቀጥላለች። ሃሌሉያ። ይህ መልእክት ይዤ ነው የመጣሁት። የሰማው ድምጽ ነው። ነብዩ እግዚአብሔር አጨነግፍም ይላል። ሩቅ መንገድ ስትሄድ አለው። በእውነት እግዚአብሔር በአንተ ላይ ትልቅ ኃይል ይሰራል። ግን አንድ መልእክት አለኝ። የጀመርከውን ነገር ቀጥልበት ብሏል። ጸጋዬን አትሽጥ ብሎሃል። በጌታ በኢየሱስ ስም የእግዚአብሔር ጸጋ አይሸጥም። የእግዚአብሔር ጸጋ አይለወጥም። እግዚአብሔር እንዲሁ ያለ ዋጋ ወደደኝ። እንዲሁ ብዙ ብር ጨርሼ መዳን ያጣሁበትን ነገር ግን በእግዚአብሔር ኃይል ዳንኩኝ። ይህንን ጌታ አክብሩልኝ። ሃሌሉያ። ለኔ የደረሰ አምላክ በችግር ውስጥ ላላችሁ ይድረስላችሁ። ሸክም ላለባችሁ እግዚአብሔር ማረፊያ ይሁናችሁ። በሆነ ሸክማችሁን በክርስቶስ ላይ ጣሉ። እሺ ጌታ ያሳርፋል በሉ። በእውነት እኔ ያሳርፎኛል። አሁን እንዲህ እንደምታዩ ቀጭን ነበርኩኝ። በእውነት አሁን ይኸው እንዲያወፍሩኝ ምንም በልቼ አይደለም፣ የእግዚአብሔር መንፈስ ነው። አሁን ጧት ራሱ ስመጣ ሆዴን እየቆረጠኝ እያመመኝ ነበር የመጣሁት። እዛ ጋር ቁጭ ብዬ ከነብዩ ጋር አይን ላይ የተነጋገረን ነበር። ቀደም ውሃ ላይ ቃል አውጣልኝ ብዬው አሁን ኖርማል ሆኜ እየመሰከርኩ ነው። ሃሌሉያ። በጌታ ክብር ስር ያላችሁ እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ሸክም ያለባችሁ ሸክማችሁ ይራገፍ። ጥያቄ ይዛችሁ የመጣችሁ ጥያቄያችሁ ይመለስ። ለኔ የደረሰ በሆነ ችግር ውስጥ ላላችሁ ሁሉ ፈጣሪ ይድረስላችሁ።
ጌታ ኢየሱስ ቤታችሁን ያድስ፣ መቃብራችሁ ይከፈት። ይህንን ጌታ አመሰግናለሁ። ክብር ለጌታ ይሁን። በችግር ውስጥ ያላችሁ እግዚአብሔር እርዳችሁ። አመሰግናለሁ።